ዛሬ ምሽት 4 ሰዓት ላይ በኤምሬትስ ስቴዲየም አርሰናል ከበርንሌይ ጋር የሚያደርጉት ጨዋታ ይጠበቃል። የበርንሌይ አሰልጣኝ ማይክል ጃክሰን ለጨዋታው ትኩረት እንሰጠዋለን ሲሉ ተናግረዋል። በእርግጥ አርሰናል የሊጉ ሻምፒዮን ለመሆን ተቃርቧል። እኛ ደግሞ ከሊጉ ወርደናል። በጨዋታው የተለየ ነገር ይፈጠራል ብዬ አስባለሁ። እኛ ከዚህ ጨዋታ ምን ማድረግ እንዳለብን እናውቃለን ብለዋል ማይክል ጃክሰን። በርንሌይ የራሱ የሆነ ታሪክ ያለው ክለብ ነው። በዚህ ዓመት በሊጉ ፈታኝ ጊዜን አሳልፈን ወደ ሻምፒዮንሺፑ ወርደናል። ነገር ግን በቀጣይ ተመልሰን ወደ ተወዳጁ ሊግ እንግሊዝ ፕሪሚየር ሊግ የምንመለስበት እድል ሰፊ ነው። አርሰናል ታላቅ ተጫዋች ነው። ምርጥ የሚባል አሰልጣኝም እንዳለው እናውቃለን። ነገር ግን እኛ የራሳችንን ጨዋታ ተጫውተን ውጤት ይዘን ለመውጣትና ወደ በርንሌይ ለመመለስ ጥረት እናደርጋለን ሲሉ ነው ማይክል ጃክሰን የገለጹት። ካይል ወከርን በተመለከተ ከቀናት በፊት አርሰናል ለማሸነፍ ጥረት እናደርጋለን የሚል ሀሳብ ሰጥቷል ተብሎ በብዙ ሚዲያዎች ሲነገር ነበር። ነገር ግን ትክክለኛ ውሳኔ ወይም ደግሞ ትክክለኛ ንግግር እንዳላደረገ ነው ብዙዎች የሚገልጹት። ይህ ንግግር ደግሞ እሱ ራሱ እንደገለጸው እኔን አልተናገርኩትም፣ ነገር ግን እኔ አሁን ላይ የበርንሌይ ተጫዋች ነኝ። ስለዚህ እኛ እንደ ቡድን ለታሪክ ነው የምንጫወተው። ቡድናችን ጠንካራ ቢሆን ኖሮ በሊግ ይቆይ ነበር። ቢሆንም ግን ዛሬ የምናደርገው ጨዋታ ከአርሰናል ጋር ከባድ እንደሚሆን እናውቃለን። ግን ጨዋታውን ደግሞ በተለየ ትኩረት እንመለከተዋለን ብዬ ተናግሬ ያለው እንጂ ስለ አርሰናል መጥፎ ነገር መናገር አልችልም። ምክንያቱም አርሰናል በዚህ ዓመት በሊጉ ያሳየው ፐርፎርማንስ ወይም ብቃት በግልጽ የሚታይ ነው። ይህ ቡድን የሊጉን ዋንጫ ለማንሳት እንደተቃረበ ሳስብ በግሌ ይገረማለሁ። ግን ደግሞ ተሰርቶበት ነው አርሰናል ታላቅ ክለብ የሆነው። በዚህ ዓመት ደግሞ ሊጉን የማሳካት እድላቸው ሰፊ እንደሆነ አስባለሁ። ግን ለዛሬው ጨዋታ ደግሞ እኔ ትኩረት አድርጌ እንቀሳቀሳለሁ። ምን ማድረግ እንዳለብን በራሳችን አጨዋወት ማወቅ እችላለሁ ሲል ነው ካይል ወከር እየገለጸው። ማይክል ጃክሰንም ካይል ወከርም የራሳቸውን አስተያየት ሰጥተዋል። የአርሰናል አሰልጣኝ ሚኬል አርቴታ ደግሞ ከዛሬው ጨዋታ በፊት ሀሳቡን አጋርቷል። ሚኬል አርቴታ የሰጠው አስተያየት ምንድን ነው ብለን ከተመለከትን በተለየ መንገድ የዛሬው ጨዋታ ዝቅተኛ ግምት የምትሰጠው አይደለም። በርንሌይ ከሊጉ ቢወርዱም ጠንካራ ተጋጣሚ ሊሆኑ እንደሚችሉ እናውቃለን፣ እንረዳለን ብለዋል ሚኬል አርቴታ። የዛሬውን ጨዋታ ለማሸነፍ ተዘጋጅተናል የሚል ሀሳብም ነው የሰጠው ሚኬል አርቴታ። ያው ብዙዎች የሚናገሩት የጎሎች አስፈላጊነትን ይጠቅሳሉ ብለዋል ሚኬል አርቴታ። ነገር ግን የኛ ዋናው ጉዳይ 3 ነጥብ ማሳካት ነው። አዎ ጎሎችን ማስቆጠር አስፈላጊ ነገር ሊሆን ይችላል፣ ግን መቅደም ያለበት ጨዋታውን ማሸነፍና 3 ነጥብ ማሳካት ነው። ቀሪ 2 ጨዋታዎች አሉ የዛሬውን ጨምሮ። ስለዚህ በትኩረት እንጫወታለን። ደጋፊዎቻችንም ከኛ ጋር ናቸው። ዛሬም በኤምሬትስ የተለየ የሚባል ድባብ እንደሚኖር እጠብቃለሁ። በዚህ ምክንያት በጣም ደስተኛ ነኝ ሲል ነው ሚኬል አርቴታ የተናገረው። ዩሬን ቲምበር በዛሬው ጨዋታ ላይ አይሰለፍም፣ ግን ደግሞ ተሻሽሏል የሚል ሀሳባቸውን አጋርቷል። ሪካርዶ ካላፊዮሪን በተመለከተ የዛሬው ልምምድ አይተን እንወስናለን፣ የመሰለፍ እድሉ ግን ሰፊ እንደሚሆን አስባለሁ ብለዋል። ቤን ዋይት ለረጅም ጊዜ የሚያረቀው ጉዳት አጋጥሞታል። በሱ ቦታ ላይ ምናልባት ሞስኬራን ለማሰለፍ እቅድ እንዳላቸው ተናግረዋል። ሞስኬራ በሁሉም የመጫወቻ ቦታዎች መሰለፍና ብቃቱን ማሳየት ይችላል የሚል ሀሳብ ከሰጡ በኋላ ምናልባት በዛሬው ጨዋታ ላይ በቀይ መስመር ተከላካይነት እንደሚያሰልፉት ሚኬል አርቴታ እንደዚሁ ፍንጭ ሰጥተዋል። የቀድሞ የአርሰናል የእግር ኳስ ተጫዋቾች እነ ኢያን ራይትን ጨምሮ አርሰናል በትኩረት ይህንን ጨዋታ ማድረግ አለባቸው። በርንሌይ ከሊጉ ቢወርድም ግን ደግሞ ታሪክን ለማበላሸት ሲሉ ራሳቸውን በሚገባ አዘጋጅተው ይመጣሉ ብዬ አስባለሁ። ስለዚህ እኛ ግን የራሳችንን ትኩረት አድርገን ጨዋታውን አሸንፈን ውጤቱን ወደ ራሳችን ማምጣት ያለብን ይመስለኛል። ደጋፊዎቹ ዓመቱን ሙሉ ከአርሰናል ጋር ነበሩ ብሏል ኢያን ራይት። ስለዚህ የሚጠበቅብን ነገር ምንድን ነው? የዛሬውን ጨዋታ ማሸነፍና ማሸነፍ ብቻ ነው ሲል ኢያን ራይት እንደዚሁ ገልጿል ማለት ነው። አርሰናል ዛሬ ወሳኝ ጨዋታ ነው። በእርግጥ በርንሌይ ከሊጉ ወርዷል፣ ግን ደግሞ ያው ሚኬል አርቴታም እንደገለጸው በእንግሊዝ ፕሪሚየር ሊግ የሚናቅ ቡድን እንደሌለ ገልጿል ከቀናት በፊትም ማለት ነውና
የዛሬው ጨዋታ በትኩረት የሚደረግ ነው የሚሆነው። የአርሰናል ደጋፊዎች በኤምሬትስ ስቴዲየም ትኬቶችን ቆርጠው ጨዋታውን ለመጠባበቅ እዛው አካባቢ እንደሚገኙ ከወዲሁ ማለት ነው ተገለጸ ነው የሚገኘው። ስለዚህ የአርሰናል ደጋፊዎች ጉጉት፣ የአርሰናል ደጋፊዎች ጥረት፣ የደጋፊዎቹ ብቃት፣ የአርሰናሉ አሰልጣኝ ሚኬል አርቴታ ዓመት ሙሉ ያሳለፈው ውጣ ውረድና አሁን የደረሰበት ስኬት መጨረሻው እንዲያምር ከተፈለገ ዛሬ በርንሌይን ማሸነፍ ከዛ ቀጣይ ደግሞ ክሪስታል ፓላስን የሚገጥሙትና የዛሬው ጨዋታ ግን በትኩረት የሚደረግ በመሆኑ ብዙዎች ጨዋታውን በጉጉት የጠበቁት ይገኛል ማለት ነው። በርካታ እግር ኳስ ተጫዋቾችም ይህን ሀሳብ እያጋሩ ይገኛል። ጋሪ ኔቭልም አርሰናል ሊዘናጋ አይገባም ብሏል። የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል አሁንም ሁሉም ነገር በእጃቸው ነው ብሏል። ልክ እንደ ሚኬል አርቴታ ጋሪ ኔቭልም ስለዚህ በትኩረት ተረጋግተው ተጫውተው ጨዋታውን ማሸነፍ እንዳለባቸው ይሰማኛል ሲል እንደዚሁ ጋሪ ኔቭል ገልጿል ማለት ነው።